ጤና ይስጥልን እንዴት አላችሁ? ቢኒያም ካሲ ነኝ። በአሜሪካ ከባድ ፍንዳታ ተሰምቷል። ይህን ከባድ ፍንዳታ ተከትሎ ደግሞ በቴክሳስ የሆነ ነው የቫሌሮ ሪፋይነሪ ላይ እንደዚህ ከባድ የሆነ የእሳት አደጋ ተፈጥሯል። እንግዲህ ሂውጅ ፋየር ከመፈጠሩም ባሻገር ከባድ የሆነ ፍንዳታና ድምጽ ነው የተሰማው። ምንድነው ሁኔታው ከምን ተነሳ የሚሉት ማጣራት የተደረገባቸው ቢሆንም ግን በእጅጉ የቴክሳስ ፕላንት ማለትም የቴክሳስ ማጣሪያ ችግር እንደገጠመው ተነግሯል። እስካሁን ባለው ሁኔታ እንግዲህ የቫሌሮ ኢነርጂ ማጣሪያ ኤክስፕሎሽን ተሰምቶበታል ወይም ደግሞ ፍንዳታ ተሰምቶበታል። ይህን ተከትሎም ደግሞ አካባቢው በከባድ እሳትና ጭስ እየተከበበ ወይም ተከቦ እንደቀጠለ እየተነገረ ይገኛል። ከባድ የሆነ ድምጽ ነው የተሰማው። ላውድ ኤክስፕሎሽን ነው ያሉት የአካባቢዎቹ ሰዎች ወይም ደግሞ እዛው አካባቢ ቴክሳስ በቫሌሮ ኢነርጂ በፖርት አርቱር አካባቢ የሚገኙ ሰዎች ማለት ነው። እነሱ እንግዲህ ባስቀመጡት መረጃ አማካኝነት በርካታ ሰዎች የተለያዩ ሀሳቦችን በማጋራት ላይ ይገኛሉ። ከባድ ድምጽና ፍንዳታ ተሰምቷል። ከዛ ውጭ እንግዲህ ጉዳቱ መጠን ምን ያህል ነው የሚለው የተጣራ ነው። በቫሌሮ ኤነርጂ የሆነ ነው። በአርተር ፖርት ነው ወደብ ላይ የተፈጸመ ነው። እንግዲህ ጥቃቱ ምንድነው በምንድነው የተነሳው ጥቃት ይሆን ወይም ደግሞ በሌላ አጋጣሚ እስካሁን ማጣሪያ የተደረገ ቢገኝም በዚህ ልክ ግን ከባድ ፍንዳታ መሰማቱን ግን እርግጠኛ መሆን ተችሏል ማለት ነው። ቴክሳስ አካባቢ ላይ ነው። ኦፊሻሎች እንግዲህ በተለያዩ አካባቢዎች እንቅስቃሴ ለማድረግ ተገደዋል። ሰዎች ሼልተር ኢን ፕሌስ እንዲሆኑ በአካባቢ ላይ በሚገኙበት ሁኔታ ወይም ደግሞ በትክክለኛ ቦታ ራሳቸውን ከደህንነት የሚጠብቅበት ቦታ መጠለያ ውስጥ እንዲገቡም ትእዛዝ ሰጥቷቸዋል። ወፍራም የሆነ ትንሽ አስቸጋሪ ቲክ ፕሎም ኦፍ ብላክ ስሞክ አካባቢ ላይ እየታየ ነበረ እና ይሄ ምንድነው ከምን የመነጨ ነው የሚሉ ማጣሪያዎች የተደረጉ ነው። እንግዲህ ምናልባት ይህን ጉዳይ እየነገርኳችሁ ያለ ተበር ዜናዎች ከወጡ በስተቀር እስካሁን ባለው ሁኔታ ይሄ ነው። ከ3 ሰዓታት በፊት የተከሰተ ነው። እንግዲህ ስቲል ኢንቨስቲጌሽን ላይ ናቸው ወይም ደግሞ ምርመራ ላይ ናቸው። ኤክስፕሎዥን መጀመሪያ የተሰማው እንግዲህ ወደ ንጋት አካባቢ ላይ ነው። 7:22 በአካባቢው ሰዓት አቆጣጠር ወይም ደግሞ እንግዲህ ወደ 9 ሰዓት ተኩል አካባቢ ሌሊት ማለት ነው የተፈጠረ እንደሆነ ለማስቀመጥ እድሉ ተገኝቷል። የቫሌሮ ሪፋይነሪ ኤክስፕሎሽን እንግዲህ በብዙዎች በተለይም ደግሞ ቅድም እንዳልኳችሁ በአርተር ፖርት ላይ ሲታይ ቴክሳስ ውስጥ ማሲቭ ፋየር ነው ያስነሳው። በጣም ከባድ የሚባል እሳት ነውና ብዙዎች የተነጋገሩበት ያለ ጉዳይ ነው። እንግዲህ አይ ዊትነስ ወይም ደግሞ አካባቢ ላይ ያሉ ሰዎች ጉዳዩን ሲገልጹት በጣም ከባድ የሆነ ኤክስፕሎዥን ፍንዳታ ቤታችን ድረስ የተሰማ ነው ያሉት። ኒርባይ በዛው አካባቢ ያሉ ቤቶች ልክ የእርዝኩዌክ ያህል እንዲሰማቸው ያደረገ ነውና ምንድነው ይሄ ነገር የሚለው ማጣሪያ የተደረገበት ነው ከሚለው ያለፈ ሀሳብ መስጠት አልተቻለም። ከባድ የሆነ ፍንዳታ ተሰምቷል። እንግዲህ ሪፋይነሪ መሆኑ ከዚህ ከመካከለኛው ምስራቅ ጉዳይ ጋርም ብዙዎች ለማገናኘት ሞክረዋል። የተጣራ መረጃ እስከምናገኝ ግን በዚህ ልክ ብናየው ጥሩ ነው። የአንቶኒዮ ሚሼል ማለት የፖርት አርቱር የእሳት ዲፓርትመንት ኃላፊ ናቸው ወይም ደግሞ ከዛ ውስጥ የሚሰሩ ናቸው። we don't have units at the scenes currently they are in route ነበር ያሉ the type of incident is unknown at this time የሚል መረጃ ነበር ያጋሩት። ያ ማለት ጉዞ ላይ ነው። ያን ድምጽ ከተሰማ በኋላ እሳቱም ከታየ በኋላ ጉዞ ላይ ነበሩ ሰራተኞቻቸውና በሰዓቱ መረጃ መስጠት አልቻሉም ነበር። ኢመርጀንሲ ሪስፖንደር በቦታው ደርሰው እንግዲህ ርብርብ እያደረጉ እንደሆነ ብዙ ስራዎችን እየሰሩ እንደሆነ ለመፍትሄ ወይም ደግሞ ዲፕሎይ ለማድረግም በርካታ ዲፕሎይ ተደርገዋል። በርካታ የዘርፉ ባለሙያዎች በዛ ልክ ስራ ሲሰሩ ነበርና they confirmed an active situation ግን ምን እንደሆነ በግልጽ ማስቀመጥ አልተቻለም። እስካሁን ምን ያህል ጉዳት እንደደረሰ ለማወቅ አስቸጋሪ ነው። ግን የተጎዱ ሰዎች ለጥቂት እንዳመለጡም ተነግሯል። እዛው ላይ ያን ያህል ጉዳት አልደረሰም። ኦብቪየስሊ እስካሁን ባለው መረጃ መሰረት የኦፊስ ሰዎች እንግዲህ በተለይም በዘርፉ ጋር በተገናኘ ስራ የሚሰሩ ሰዎች የአየሩን ጥራት እየተቆጣጠሩት ይገኛል። ምክንያቱም ጭሱ ከባድ ስለሆነ ቶክሲክ የሆነ ሰብስታንስ ሊፈጥር ይችላል ተብሎ ስለሚታሰብ በዛ ላይ የነዳጅ ማጣሪያ ጣቢያ ስለሆነ ማለት ነው ብዙ ሰዎች በተለየ አቅጣጫ እየተመለከቱት ይገኛል። እንግዲህ የቴክሳስ የትራንስፖርት ክፍል ወይም ደግሞ ዲፓርትመንቱ
ድራይቨሮች በተለይም ደግሞ በዛ አካባቢ እንዳይንቀሳቀሱ SH87 እና SH82 በሚባሉት የሪፋይነሪው አካባቢ እንዳይንቀሳቀሱ ዲፕ ዳይቭ የሚባል እንትን ነው አክቹሊ ወደዛ እንዳይንቀሳቀሱ ትእዛዝ ተሰጥቷቸዋል። የአካባቢው ትራንስፖርት ማለት ነው የቴክሳስ የግዛቷ ማለት ነው። እንግዲህ ቫሌሮ ፖርት አርተር ሪፋይነሪ እንደሚታወቁት እንግዲህ ከቴክሳስ የገልፍ ኮስት ወይም ደግሞ ባህር ዳርቻ 90 ማይል ርቀት ላይ የሚገኝ ነው። ኢስት ኦፍ ሂውስተን ማለት ነው። በሂውስተን በጣም ላርጅ ኦፕሬሽን ብዙ በርካታ ሰዎችን የያዘ ነው። 770 የሚሆኑ ኢንዲቪጁዋልስን የያዘ ነው። 435,000 በርሜል ነዳጅ በቀን በርሜል ፐር ዴይ ጋዝ ላይን በማምረት ጋዝ ላይን እንደዚሁም ደግሞ ዲዝል የነዳጅ ደግሞ በተለይም የጀቶች ነዳጅ ከዚህ ከክሩድ ኦይል ሄቪ ከሚባለው ከከባዱ ፕሮዲዩስ በማድረግም የሚታወቅ ነውና ትልቅ እንትን ያለው ነው። ኢፍ ኦፕሬሽን አር ስቶፕድ እንግዲህ በጣም እንደዚህ አይነት ነገር ችግር ሲፈጠር በኢነርጂ ሴንተሩ የመካከለኛው ምስራቅ ውጥረት ባለበት ሰዓት ሆርሙዝ ላይ ሌላ አደጋ ባለበት ሰዓት የጋዝ ዋጋ እየጨመረ በሄደበት ሰዓት ደግሞ ኮንሲኩዌንሱ አሁን በተፈጠረው ሪፋይነሪ ላይ ደግሞ ሌላ ጫና የሚፈጥር ነው። የፊልድ ሰፕላይ ቼኑን ጫና ውስጥ እንደሚያስገባው እንትን በግልጽ ተቀምጧልና ኢመርጀንሲ ኦፕሬሽን እንግዲህ ቀጥሏል። ኦፍ ኮርስ ተቆጣጥረናል የሚሉ መረጃዎች እየወጡ ይገኛል። ጄፈርሰን እንግዲህ የሚባሉ በተለይም ደግሞ የዛች የካውንቲዋ ሸሪፍ ናቸው። የዚህ ወረዳ ነገር ወይም ደግሞ እንደው ክፍለ ከተማ ያልደረሱ ነገሮች ናቸው ካውንቲ የሚባሉት። ዘና ስቴፋን ይባላሉ። እነሳቸው እንደዚህ አይነት አደጋ እንግዲህ ሊፈጠር የሚችለው ሂቲንግ ዩኒት ኩድ ቢ ደ ኮዝ የሂቲንግ ዩኒቱ ምክንያት ሊሆን ይችላል የሚል ሀሳብ ሰጥተዋል። ጉዳዩን ከምን አንጻር እንግዲህ እያዩት እንደሆነ ትንሽ በአሁኑ ሰዓት አስቸጋሪ ያደርገዋል። ግን ብዙ ሰዎች ከዚህ ጉዳይ ጋር በተገናኘ የሚሰጡት ሀሳብ እየመጣ ነው። እንግዲህ አሜሪካ ባይዞ በርካታ ችግሮች እየበዙባት ያለች ሀገር ሆናለች። እንደምታውቁት የቴክሳሱ አደጋን ብቻ ሳይሆን እንደምታስታውሱት ትላንት የአውሮፕላን አደጋ ተፈጥሮባታል። በሱ አማካኝነትም እንግዲህ ዋና አብራሪውና ረዳቱ እንደዚሁ ህይወታቸው ማጣታቸው ይታወሳልና ፓወርፉል ኤክስፕሎሽኑ እንግዲህ በዚህ ልክ ተሰምቷል። ብዙ ሰዎች ይሄን ጉዳይ መገናኛ ብዙሃን ችላ ሊሉት ፈልገዋል። አሮን ነው እንዴት እንደሆነ በዚህ ሰዓት ላይ ግን ሁሉም ዘግበውታል። ግን ደግሞ በዛ ልክ ይሄን የመሰለ መጥፎ አደጋ የሚቆጣጠሩበት ነገር ምንድነው የሚል ሀሳብም እየተነሳ ይገኛል። ኤኒዌይ ይሄ ፖለቲካል አንደምታም ሊኖር ይችላል። ግን የአሜሪካ ፖለቲከኞች በዚህ ላይ የሪፋይነሪውን ጉዳይ ቀለል አድርገው እንደማይመለከቱት ብዙ ማሳያዎች አሉ። ከማሳያዎቹ ውስጥም አሁን ካለው ከከረንት ሲቹዌሽን ጋር ማለት ነው እሱ ጋር አገናኝተው ያዩትም የሚገኙ አሉ። በስፔሻሊ ደግሞ አሁን በቴክሳስ ውስጥ የተፈጠረው ነገር በምን ሁኔታ ነው የሚለውን በትክክለኛው እንደው ይሄ ነው የሚል ሀሳብ ለመስጠት የሚሞክሩ አሉ። ግን ትንሽ አውዱን መቀየር እንደሚያስፈልጋቸው የሚጠቁሙ መረጃዎች አሁን በመውጣት ላይ ይገኛሉ። ፋየር ፖስት እንግዲህ የመሳሰሉት መገናኛ ብዙሃን በተለየ አጋጣሚ ሁኔታውን ለማየት የሞከሩ ናቸው። የቴክሳስ ኦይል እንግዲህ ኤክስፕሎዥን ሪፈርስ ሰደን ብሌዝ አት ፖርት እንግዲህ አጋጣሚውን ተጠቅመው ደግሞ የተለያየ አውደ መስጠት ፍላጎት ያላቸው አሉ። ቴክሳስ ሲቲ ግን በእርግጥም የቴክሳስ ከተማ በከባዱ ተንጣለች። የሆነ ያለው ምንድነው የሚለውን ማየትም ያስፈልጋል። በርካታ መገናኛ ብዙሃን ግን የሚዘግቡበት መጠን እስካሁን ማጣሪያ እየተደረገ ነው የሚል ነው እንግዲህ ያለውና ትንሽ ይሄ በተለየ መንገድ አሜሪካን አደጋ ይበዛባት ከሚል አንጻር ሊታይ ይችላል። እንግዲህ በተለይም በዚህ አካባቢ ያለው እንቅስቃሴ ብዙ ነገሮችን ግምት ውስጥ ማስገባት እንዳለባቸው አሜሪካዎችንም እንትን ይላልና 380,000 በርሜል ነዳጅ በቀን የሚያመርት ነው እንግዲህ በፖርት አርተር ቴክሳስ ውስጥ የሚገኘው ይሄ እንትን የቫሌሮ
የኢነርጂ ሪፋይነሪ ወይም ደግሞ ፋሲሊቲና በቀላሉ የሚታይ አይደለም። ስለዚህ ምን አይነት ችግር አለው፣ በምን ሁኔታ ነው ሊቆጣጠሩት የቻሉት የሚለውንም እንደዚሁ ደግሞ ማየትም ያስፈልጋል። ብዙ ሰዎች ግን ጉዳዩን ከጥቃት ጋር ለማገናኘት ይሞክራሉ። እስካሁን ባለው ሁኔታ የአሜሪካ መንግስት ግልጽ የሆነ አቋሙን በዚህ ላይ አላሳየም። ኮዙ እንግዲህ ከዩኒት ጋር ለማገናኘት ነው የተሞከረው። ሲኤንኤን ራሱ በጉዳዩ ላይ ያላቸው እንትን የተወሰነ ሆኗል። በጣም ማሲቭ ፋየር ሆነ ከሚል ውጪ ኦቶሪቲዎች የሚሰጡትን ሀሳብ በጥንቃቄ ከማየት አልተሻገሩም እና ትንሽ ፖለቲካል አንደምታም ሊኖረው ይችላል። ወይም ደግሞ እንግዲህ ከዚህ ከመካከለኛው ምስራቅ ውጥረት ጋር በተገናኘ ሊሆን የሚችልም ከሆነ እሱንም ማየት ያስፈልጋል። ግን ብዙ ሰዎች የዚህን የአሜሪካን ፖለቲካ በተለየ መንገድ ለማየት ከዚህ ከመዝረክረኩም አንጻር ለማየት እየተሞከረ ነው የሚገኘው ተንታኞች። ምክንያቱም በእንደዚህ አይነት ወቅት ላይ የተለያዩ ሀሳቦችን ለማጋራትም ሆነ የተለያዩ መረጃዎችን ግራም ቀኝም በራሳቸው መንገድ ለመተንተን የሚመቻቸው ጉዳይ ስለሚሆን ማለት ነው። ቢካዝ የሚድልስቱ ጉዳይ ተስፋ እያስቆረጠ የመጣ ስለሚመስል ከዛ አንጻር ደግሞ ያለውን ለማየት በጣም በእጅጉ ሰዎች እየተመለከቱት ይገኛልና መገናኛ ብዙሃን እንዳልኳችሁ በፈለጉትና በሀገራቸው ጥቅም ልክ ነው ይሄን ጉዳይ ለመስፋት የሚሞክሩት። ስለዚህ አንዳንድ ሁኔታዎችን በዛ ልክ ማየትም እንደዚሁ አስፈላጊ መሆኑን ፍንጭ ይሰጣል። ኤክስፕሎሽን እንግዲህ ሪፋይነሪ ኢን ቴክሳስ ፋየር ብሮክስ አውት ከባድ ድምጽ ነው የተሰማው። ሰው ምንድነው የሚለውንም ማየት ያስፈልጋል። 335,000 በርሜል ነዳጅ በቀን ቀላል አይደለምና ዊዝ ኖ ኢንጁሪስ ሪፖርት ሶ ፋር እስካሁን ባለው ሁኔታ ይህን ያህል ሰዎች ተጎድተዋል የሚል መረጃ ባይጋራም ግን ችግሩ ከባድ መሆኑን ታሳቢ ለማድረግ እድል የሚፈጥሩ ሁኔታዎችን ማየት ችለናል። ማሲቭ ፍሌምስ ተመልክተናል እየታየ ነውና ትራምፕ ሪስኪ የሆኑ ጉዳዮችን ከመወሰናቸው አንጻርም ጋር አብረው ሊያዩ የሚሞክሩ አሉ። ግን የአሜሪካ ጉዳዩን የአሜሪካን ፖለቲካ ጉዳይ ማየት በዚህ ውስጥ ከባድ ቢሆንም ግን ብዙ ሰዎች ለሴራ ፖለቲካ ትንታኔ እየተጠቀሙበት ይገኛል። ፕሬዚዳንት ዶናልድ ትራምፕም በአንዳንድ ጉዳዮች ላይ ቀድመው መፍትሄ መስጠት ነበረባቸው። ጥንቃቄስ እንዴት የለም? ትራምፕ ሳይሆኑ የአካባቢው ገዢዎች እንደዚሁም ደግሞ በፖለቲካው ላይ ኢንቮልቭመንት ያላቸው ሰዎች በዚህ በውጥረት ሰዓት ለምን የሚሉ ሀሳቦችም እየተጋሩ ይገኛል። እንግዲህ እስካሁን ባለው መረጃ መሰረት ይሄ ነው። ጉዳት በእርግጥ አልደረሰባቸውም እዛ የሚሰሩ ሰዎች። በዚህ በሚሊተሪ ወርልድ ጊዜ ወይም ደግሞ ውጥረቱ ሰፊ በሆነበት ጊዜ የሆነ በመሆኑ ነውና እነዚህን ከማየት አንጻር በተለየ ፖለቲካውን ለማየት የሚሞክሩ አሉ። ያ ማለት የሪፋይነሪ ጉዳይ ፖለቲካሊ እየታየ ነው ያለው። ምክንያቱም ኤክስፕሎሽኑ ፍንዳታው የተፈጠረው በዚህ የሚድልስት ጉዳይ ውጥረቱ ከፍ እያለ ባለበት ሰዓት በመሆኑ ሰዎች በተለየ መንገድ ለማየት ተገደዋል የሚል መረጃ በስፋት በመውጣት ላይ ይገኛል። እሱን ለማንሳት ነው። ታንክ ዩ ቨሪ ማች። በጣም የተጣሩ መረጃዎች ሲኖሩ ደግሞ ተመልሼ እመጣለሁ።